السلام عليكم ورحمة الله وبركاته. የቻናላችን ቤተሰቦች ለቻናላችን አዲስ ናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ኢንሻአላህ ኸይር ስራ ማበረታታት ነው። ዛሬ የምንቀጥለው ስለ ነብዩላህ ሷሊህ አለይሂ ሰላም ይሆናል። ነብዩላህ ሷሊህ አለይሂ ሰላም የኖሩት ከአደም ወደ ታች 19ኛ ትውልድ ላይ ነበር። ሷሊህ አለይሂ ሰላም ለነብይነት ተመርጠው ለሰሙድ ህዝቦች ተላኩ። የሰሙድ ህዝቦች መጠሪያ ስያሜያቸውን ያገኙት ከሰሙድ ነበር። ሰሙድ የዘር ሐረጉ የኑህ አለይሂ ሰላም ልጅ ከሆነው ከሳም ይመዘዛል። ሰሙድና ቤተሰቦቹ ሂጅራ አካባቢ ሰፈሩ። ሂጅር በሻምና በሂጃዝ መካከል የምትገኝ ቦታ ናት። ከጊዜ በኋላ ቀደም ሲል የዓድ ህዝቦች ወደ ነበሩበት አካባቢ በመሄድ ሰፈሩ። የሰሙድ ዘሮች ተወልደው ወደ ጎሳነት በጊዜ ሂደት ወደ ህዝብነት ተቀየሩ። ሁለተኛው ዓድ የሚል ቅጽል ስም ወጣላቸው። እንደ ዓድ ህዝቦች ሁሉ የሰሙድ ህዝቦችም በአላህ ጸጋ ተንበሻበሹ። እንደ ዓድ ህዝብ ሰሙዶችም በዝንጋታና ጥመት ውስጥ ወደቁ። ከታሪክ ሳይማሩ ቀሩ። ያሉበት የጥመት ህይወት የዓድ ህዝቦች ለደረሰባቸው ጥፋትና መለኮታዊ ቅጣት የተሳሳተ ምክንያት እንዲሰጡ አደረጋቸው። ባለማስተዋል እንዲህ አሉ። ቤታቸውን አሸዋ ላይ በመስራታቸውና አጽንተው ባለመገንባታቸው ምክንያት ለጥፋት ተዳረጉ። እኛ ቤታችንን በጠንካራ አለቶች ላይ ገንብተናል። ስለዚህ የንፋስ አደጋ ያሰጋናል። ሰሙዶች ልክ እንደ ዓዶች ሁሉ ብርቱ ሰዎች ነበሩ። የራሳቸው ስልጣኔ ነበራቸው። በተለይ ተራራዎችን ቦርቦረው ቤታቸውን በመስራትና ህንጻዎችን በማነጽ የተካኑ ነበሩ። ግዙፍ ተራራዎችን ቦርቦረው ግዙፍ አለቶችን ቀርጸው ያሻቸውን ቅርጽ ይሰጧቸው ነበር። የትኛውም አይነት ድንጋይ በተካኑ እጆቻቸው ውስጥ ከገባ በፈለጉት መንገድ ቀርጸው ያስውቡት ነበር። የነዚህ ጠንካራ ሰዎች መሪ ጁንዳ በመባል የሚጠራ ሰው ነበር። ሰዎች ተማክረው ወደ ጁንዳ ቀረቡ። የትኛውም ህዝብ የሌለው ልዩ ጣዖት እንዲሰራላቸው ጠየቁት። ጁንዳ ጥያቄያቸውን በደስታ ተቀበለው። ለዚህም ሲባል ወደ ተራራ ወጡ። ትልቁን አለት ቀረጹት። ለጣዖቱ አይንና የላም አይነት ጡቶች አደረጉለት። በወርቅና በብር ሸፈኑት። በተለያዩ ጌጦች አሸበረቁት። በሱ በኩል ባለፈ ቁጥር ይሰግዱለት ነበር። ቀጥለው ቤተ ጸሎት ገነቡ። በብዙ አማልክቶቹን ሞሉት። ወድ፣ ጀድ፣ ሃድ፣ ሸምስ፣ መናፍ፣ መናትና አላት በሚሉ ስሞችም ሰየሟቸው። ያመልኳቸውም ጀመር። በዚህም ለጣዖታት ቤተ መቅደስ በመገንባት በታሪክ ውስጥ ቀዳሚ ሆነው ተመዘገቡ። ሷሊህ አለይሂ ሰላም ከህዝባቸው ጋር ይኖሩ ነበር። በንግድ ተሰማርተው የላባቸውን ውጤት ይበሉ ነበር። ሰዎች ሁሉ ይወዷቸው ነበር። በእውነተኛነታቸው፣ በታታሪነታቸው፣ በመልካም ባህሪያቸው ያፈቅሯቸው ነበር። ከርሳቸው ብዙ ነገር ይጠብቁ ነበር። መሪ አድርገው ሊሾማቸው ይፈልጉ ነበር። ነገር ግን አላህ Subhanahu Wa Ta'ala ለነብይነት መረጣቸው። ሷሊህ አለይሂ ሰላም 40 ዓመት ሲሞላቸው መላእክታው ጅብሪል የነብይነት ማዕረግ ይዞላቸው መጣ። መጀመሪያ የህዝባቸውን ተቃውሞ ሲያስቡ ፈሩ። ጅብሪል ግን እንዲህ አላቸው፣ ሷሊህ ሆይ ተነስ፣ ህዝብህን ወደ ተውሂድ ተጣራ። ቀጥሎ ወደ ሰማይ ወጣና እንዲህ አላቸው፣ በኑህና በሁድ ጊዜ ያልነበረ ሁኔታ ይገጥማል። ሷሊህ ተልኳቸውን በጁንዳ ጀመሩ። ከሁሉም በፊት ወደ ህዝቦች መሪ አቀኑ። ወደ ተውሂድ ጥሪ ያደረጉለት ጁንዳ ዳዕዋውን በረጋ መንፈስ ተቀብሎ እንዲህ አላቸው፣ ለህዝቦቼ እኔ እንድነግራቸው ተወኝ፣ እምቢ ካሉ በጋራ እንነግራቸዋለን። ጁንዳ ህዝቦቹን ሰበሰበ። ሷሊህ በነብይነት ተልኳል አላቸው። ስለ ተውሂድ ነገራቸው። ሰዎችም እንዲህ በማለት መለሱለት፣ ጁንዳ ሆይ ለምን ራሱ መጥቶ አይነግረንም? በዚህ መሰረት ሷሊህ አለይሂ ሰላም ወደ ሰዎች መጡና ስለ ተውሂድ ነገሯቸው። ቁርአን ይህንን ክስተት በዚህ ሁኔታ ገልጾታል። ወደ ሰሙዶችም ወንድማቸውን ሷሊህ ላከን፣ ህዝቦቼ ሆይ አላህን ተገዙ፣ ከርሱ ሌላ ለእናንተ አምላክ የላችሁም። እርሱ ከምድር ፈጠራችሁ፣ በውስጧ እንድታለሟትም አደረጋችሁ። ምህረቱንም ለምኑት፣ ከዚህም ወደ እርሱ ተመለሱ። ጌታዬ ቅርብ ለለመነው ተቀባይ ነውና አላቸው። ሰሙድ መልእክተኞችን አስተባበለች። ወንድማቸው ሷሊህ ለእነርሱ ባላቸው ጊዜ አትጠነቀቁምን? እኔ ለእናንተ ታማኝ መልእክተኛ ነኝ። አላህንም ፍሩ፣ ታዘዙኝም። በእርሱ ላይ ምንም ዋጋ አልለምናችሁም። ዋጋዬ በዓለማት ጌታ ላይ እንጂ በሌላ ላይ አይደለም። ይህ ሁሉ ሆኖ በተውሂድ ያመኑት እጅግ በጣም ጥቂት ሰዎች ብቻ ነበሩ። የተቀሩት ሷሊህ ሆይ ከዚህ በፊት በእኛ ውስጥ መሪ ልትሆን በእርግጥ የምትከጅል ነበርክ። አባቶቻችን የሚገዙትን ከመገዛት ትከለክለናለህን? እኛም ወደ እርሱ ከምትጠራን ነገር በእርግጥ አወላዋይ በሆነ መጠርጠር ውስጥ ነን አሉ። ሷሊህ ጥረታቸውን ቀጠሉ። ህዝቦቼ ሆይ ንገሩኝ፣ ከጌታዬ በሆነ ማስረጃ ላይ በሆን ከእርሱም የሆነን ችሮታ ነብይነት ቢሰጠኝና ባልታዘዘው ከአላህ ቅጣት የሚያድነኝ ማን ነው? ከማሳሳትን በስተቀር ምንም አትጨምሩልኝም አላቸው። ህዝቦቼ ሆይ ከመልካሙ በፊት በክፉ ቅጣትን አምጣብን በማለት ለምን ታቻኩላላችሁ? ይታዘንላችሁ ዘንድ አላህን ምህረትን ለምኑ አላቸው።
የሳሊህ አለይሂ ሰላም ንግግር በጥበብና በእውነታዎች የተሞላ ቢሆንም በሐሰተኝነትና በድግምተኛነት ከሰሷቸው። እነርሱም አሉ አንተ በብዙ ከተደገመባቸው ሰዎች ብቻ ነህ። ቆይተው ደግሞ እርስ በርሳቸው ተመካከሩ። ከኛ የሆነን አንድን ሰው እንከተለዋለን? እኛ ያን ጊዜ በስህተትና በእብደት ውስጥ ነን አሉ። እንዲህም በማለት ቀጠሉ። ከኛ መካከል በእርሱ ላይ ብቻ ማስገንዘቢያ ራእይ ተጣለለትን? አይደለም፣ እርሱ ውሸታም ኩሩ ነው አሉ። እነዚህን ክሶቻቸውን አስመልክቶ አላህ Subhanahu Wa Ta'ala በትልቅ ዛቻና ማስፈራራት መልስ ሰጣቸው። ውሸታሙ ኩሩ ማን እንደሆነ ነገ በርግጥ ያውቃሉ። አላህም ከጥቂት ጊዜ በኋላ በጥፋታቸው በርግጥ ተጸጻቾች ይሆናሉ አለው። በዚህ ሁሉ መካከል ነብዩላህ ሳሊህ አለይሂ ሰላም ለህዝባቸው መልእክታቸውን ከማድረስ አልታቀቡም ነበር። በዚያ እዚህ ባለው ጸጋ ውስጥ የረካችሁ ሆናችሁ ትተዋላችሁን? በአትክልቶችና በምንጮች ውስጥ በአዝመራዎችም ፍሬዋ የበሰለ በሆነች ዘንባባ ውስጥ ትተዋላችሁን? ብልሆች ሆናችሁ ከጋራዎች ቤቶችንም ትጠርባላችሁ። የወሰን ኃላፊዎችንም ትእዛዝ አትከተሉ፣ የእነዚያን በምድር ላይ የሚያጠፉትንና የማያበጁትን። ወገኖቻቸው ግን በተልካሻ ምክንያቶች ሳሊህን አለይሂ ሰላም ማስተባበል ቀጠሉ። ያንተ ፍላጎት ገብቶናል፣ ገንዘባችንን ሁሉ ወስደህ አለቃችን ለመሆን ነው ምኞትህ አሏቸው። እንዲህ በማለት በቀድሞ አስተሳሰብ ጸኑ። ጣዖታት አሉን፣ በአይናችን የምናያቸውና አማልክቶችን ትተን የማናየውን አምላክ እንድንገዛ ትፈልጋለህ? እንዴትስ አድርጎ ያላየኸው አምላክ ለዚህ ኃላፊነት አጭህ አሏቸው። የምትናገረው እውነት ከሆነ አንዳችንም ልንሰራው የማንችለውን ነገር ሰርታ አሳየን በማለት ሞገቷቸው። አንተ ብጤያችን ሰው እንጂ ሌላ አይደለህም፣ ከእውነተኞቹም እንደሆንክ ተአምር አምጣ። ሳሊህ አለይሂ ሰላም በህዝባቸው ድርቅና አዘኑ። በድንቁርናቸው በመቀጠላቸው ተከዙ። ለተወሰነ ጊዜ ተዋቸው፣ ጥለዋቸው ሄዱ። ከጊዜ በኋላ ተመለሱ። ሲመጡ አላህ Subhanahu Wa Ta'ala የበላይነት ግርማ ሞገሳቸው ተገልጦ እንዲታይ ያደረገ። ሰዎች ሁሉ ደነገጡ። ሳሊህ አለይሂ ሰላም ዳግም ወደ ህዝቦች መሪ ጁንዳ ሄዱ። ጁንዳ እንዲህ አለ፣ እውነተኛነትህን እንድናረጋግጥ ዘንድ እንፈትንሃለን። እዚህ አካባቢ ሁሉም ሰው የሚያውቃት ቋጥኝ ትገኛለች፣ አልካቲባ በሚል ስም ይጠሯታል። ጁንዳ ወደ ቋጥኛዋ እየጠቆመ እንዲህ አላቸው፣ ካንተ ጋር ወደዚያ እንሄዳለን። ጌታ ከቋጥኛ ፈልቅቆ ግመል እንዲያወጣልህ አድርግ። ቀይ ጸጉር ያላት ግመል ልትወልድ የተቃረበች፣ የምትወልደው ልጇ የሷ አይነት ቀለም ያለው ይሁን። ሰዎች በማፌዝ እንዲህ አሏቸው፣ ወተቷ በሙቀት ጊዜ የሚቀዘቅዝ በብርድ ጊዜ የሚሞቅ መሆን አለበት። ከወተቷ የጠጣ በሽተኛ ሁሉ መዳን አለበት። ደሃ ሰው ከጠጣው ከድህነቱ ይላቀቅ። በዚያ ዘመን ግመሎች ትልቅ ንብረት ተደርገው ይወሰዱ ነበር። ቀይ ግመሎች ደግሞ ከሁሉም የበለጠ ዋጋ ነበራቸው። በዚህ ምክንያት ነበር ሳሊህ አለይሂ ሰላም የግመሏ ጸጉር ቀይ እንዲሆን የጠየቋቸው። ሳሊህ አለይሂ ሰላም ፈጥነው ለሰላት ቆሙ፣ ወደ አላህ ተጠጉ። ሰዎች ሁሉ ታደሙ። ቋጥኛዋ ማበጥ ጀመረች፣ የሚንጓጓ ድምጽም አሰማች። ከውስጧ ቀይ ግመል ተፈልቅቃ ወጣች፣ እንዲህ እያለች ላኢላሃ ኢላላህ ሳሊሁን ነብዩላህ፣ ከአላህ ውጪ አምላክ የለም፣ ሳሊህም የአላህ ነብይ ናቸው። ጁንዳ ይህን ተአምር ሲመለከት ወደ ሳሊህ ተንደረደረ፣ ግንባራቸው ላይ ሳማቸው። ወደ ህዝቦቹ ዞሮ ተጣራ፣ ህዝቦቼ ሆይ ድርቅና ይብቃን። እኔ ከሱ ውጪ ተመላኪ በሌለው ጌታ አምሳያ ወይም ቢጤ በሌለው ጌታ በአላህ አምኛለሁ፣ በሰይዱና ሳሊህ ነብይነትም አምኛለሁ። ሌሎች 100 ሰዎች ከጁንዳ ጋር አመኑ፣ በተውሂድ አቂዳ ተቀበሉ። የቤተ ጸሎቱ መሪ ግን እንዲህ አለ፣ ድግምት እንጂ ሌላ ባልሆነ ነገር ለማመን ምን አጣደፋችሁ? እኔ ከዚህ የበለጠ ድግምት ላሳያችሁ እችላለሁ። ይህ ንግግሩ ለማመን ተዘጋጅተው የነበሩ ብዙ ልቦችን አገኛቸው። ከእነዚህ ሰዎች መካከል የጁንዳ ወንድም ይገኝበታል። የቤተ ጸሎቱ መሪ ከጁንዳ ጭንቅላት ላይ የነበረውን ዘውድ አንስቶ ከወንድሙ አናት ላይ ያደረገው። ቀጥሎ እንዲህ አለ፣ ከአሁኗ ሰዓት ጀምሮ መሪያችን አንተ ነህ። ጁንዳ በፍጥነት ከአካባቢው ተሰወረ። እየተጣደፈ ወደ ቤቱ ሄደ። ከቤቱ ውስጥ የሚገኙ ጣዖታትን ሁሉ ሰባበረ። ገንዘቡንና ያለውን ንብረት ሁሉ ለአማኞች አከፋፈለ። ዝቅ ብሎ መኖርንም መረጠ። የትህትና አለባበስ ለበሰ። ከሳሊህ አለይሂ ሰላም ጋር በመሆን ወደ ተውሂድ መጣራት ጀመረ። ለሳሊህ አለይሂ ሰላም ቅርብ ከሆኑ ሰዎች ውስጥም አንዱ ሆነ። ከማንም በላይ ሊረዳቸው ቆረጠ። በጣም እናዝናለን፣ ሳሊህ በመተቱ አታለለ አሉት። ጁንዳ በበኩሉ ንግግራቸውን ከመጤፍ አይቆጥረውም። ከሳሊህ አለይሂ ሰላም ዙሪያ ይጠፉ ነበር። አላህ Subhanahu Wa Ta'ala ለሳሊህ አለይሂ ሰላም እንዲህ አላቸው፣ እኛ ሴት ግመልን ለነርሱ መፈተኛ ትሆን ዘንድ ላኪዎች ነን፣ ተጠባበቃቸውም ታገስም።
ሳሊህ አለይሂ ሰላም ግመሏን በተመለከተ አንድ መስፈርት አስቀመጡ። መስፈርቱም ያስቀመጡት በወረደላቸው ወህይ መሰረት ነበረ። ህዝቦቼም ሆይ ይህቺ ለእናንተ ተአምር ስትሆን የአላህ ግመል ናት፣ ተዋትም፣ በአላህ ምድር ውስጥ ብላ በክፉም አትንኳት፣ ቅርብ የሆነ ቅጣት ይይዛችኋልና አላቸው። እርሱም አለ ይህቺ ግመል ናት፣ ለእርሷ የመጠጥ ፋንታ አላት፣ ለእናንተም የታወቀ ቀን ፋንታ አላችሁ፣ በክፉም አትንኳት፣ የታላቅ ቀን ቅጣት ይይዛችኋልና። ግመሏ ያማረ ገጽታ ነበራት፣ የሞላ አካል ነበራት። ከልጇ ጋር አንድ ላይ ይበላሉ። ግርማ ሞገሷ ሌሎች እንስሳትን ያስበረግጋል። የአጠጣጥ ስርዓቷ ከተቀሩት እንስሳዎች ሁሉ የተለየ ነበር። በአንድ ቀን በከተማዋ ዙሪያ የሚገኙ ጉድጓድ ውሃዎችን ሁሉ ትጨርስ ነበር። በዚህ ምክንያት ሌሎች እንስሳዎች ውሃ ሳይጠጡ ይቀራሉ። ሳሊህ አለይሂ ሰላም አንድ ደንብ አበጁ። ግመሏ አንድ ቀን እንድትጠጣ፣ በሚቀጥለው ቀን ደግሞ ሌሎች እንስሳዎች እንዲጠጡ አደረጉ። ግመሏ ውሃ በጠጣች ቁጥር አላህን ታወድስ ነበር። ከወተቷ የጠጣ ሁሉ ከበሽታ ይፈወስ ነበር። ከሃዲዎች አንድ ጥፋት ወጠኑ። ከግመሏ ተአምር ፊት መቆም አልቻሉ፣ ሊገድሏት ወሰኑ። ነገር ግን የሚከተለውን ቅጣት በመፍራት ከመፈጸም ታቀቡ። በሰሙድ ህዝቦች ውስጥ ሁለት እመቤቶች ነበሩ። ግመሏን እንዲገሉላቸው አማኝ ያልሆኑ ሰዎችን ዘወትር ይገፋፉ ነበር። በግመሏ ምክንያት ከብቶቻቸው ስለተጎዱባቸው ከሃዲዎችን ለግድያ ያነሳሱ ነበር። አንዷ ዑነይዛ ቢንት ጋኒም ትባላለች። ሁለት ቆንጆ ልጆች ነበሯት፣ እሷ ግን አሮጊት ነበረች። ሁለተኛዋ ደግሞ ሙሃያ ትባል ነበር። ሀብታምና ውብ ነበረች። ሁለቱ ሴቶች የግመሏን መገደል በጽኑ ፈልገዋል። የሳሊህ አለይሂ ሰላም ግመል ውሃ በምትጠጣበት ቀን ከብቶቻቸው ውሃ ሳይጠጡ መዋላቸው ያበሳጫቸው ነበር። ከከሃዲያኑ ውስጥ ግመሏን የሚገልላቸው ሰው ይፈልጉ ነበር። አንድ ቀን ሙሃያ ሚስጧ የሚባለውን ያጎቷ ልጅ ጠራችውና እንዲህ አለችው፣ ይህችን ግመል ገድለ ከገላገልከኝ ያገባሃለሁ፣ ንብረቴን ሁሉ ንብረቴ ይሆናል። ሚስጧ በሐሳቡ ተስማማ። ጉዳዩን ለመፈጸም የሚረዳው ሌላ ሰው ማግኘት ነበረበት። ከጣዖታውያን ውስጥ ለዚህ ዓላማ ሁነኛ ሰው መረጠ። ቀዳር ቢን ሳሊፍ ይባላል። የዑነይዛ ቆነጃጅት ልጆች ቀረቡለት። የፈለጋትን እንዲመርጥና በተራው ይህን አስቀያሚ ስራ እንዲፈጽም ሐሳብ ቀረበለት። አንዷን መረጠ፣ ለወንጀልም ቆረጠ። ሌሎችን ሰዎች ጨመሩ፣ ቁጥራቸው 9 ደረሰ። ግመሏን ለመግደል ይመቻቸው ዘንድ ከሃዲያንን መቀስቀስ ጀመሩ። በእርግጥም ተሳካላቸው። ግመሏን የመግደሉን አስፈላጊነት ተስማሙበት። ይህን ሁኔታ አላህ Subhanahu Wa Ta'ala በተከበረው ቁርአኑ እንዲህ በማለት ገልጾታል። በከተማይቱ ውስጥ በምድር ውስጥ የሚያበላሹና የማያሳምሩ 9 ሰዎች ነበሩ። ወንጀሉን ተጋሩ። ሚስቷ ቀስት ወርውሮ ግመሏን አቆሰላት። ቀዳር ኢብኑ ሳሊፍ ከሌሎች ጋር በመሆን ግመሏ ላይ ዘለው ወጡ። ወዲያውም ግመሊቱን ወጓት። ከጌታቸውም ትእዛዝ ወጡ አሉ፣ ሳሊህ ሆይ ከመልእክተኞቹ እንደሆንክ የምታስፈራራብንን ቅጣት አምጣብን። የግመሏ ልጅ ፈርታ ወደ ተራራው ሸሸች። በሌላ ዘገባ ደግሞ ልጇን አርደው ስጋዋን እንደበሉ ይነገራል። ሳሊህ አለይሂ ሰላም ሁኔታውን ሲሰሙ በጣም አዘኑ። ወደ ግመሏን በመምጣት ለረጅም ሰዓት አለቀሱ። ወደ አላህ ተጠሩ። ህዝባቸውን እንዲያቀናላቸው ተማጸኑ። ከዚያም ወደ ሰዎች በመዞር እንዲያሉ፣ ህዝቦቼ ሆይ ከመልካሙ በፊት በክፉ ቅጣትን አምጣብን በማለት ለምን ታቸኳኩላላችሁ? ይታዘንላችሁ ዘንድ አላህን ምህረትን ለምኑ። አላህን ምህረትን አስለምኑምን አላቸው። እነሱ ግን አሉ፣ ሳሊህ ሆይ ከመልእክተኞቹ እንደሆንክ የምታስፈራራብንን ቅጣት አምጣብን። ሳሊህ ከእነርሱም ዞረ፣ እንዲህም አለ፣ ወገኖቼ ሆይ የጌታዬን መልእክት በእርግጥ አደረስኩላችሁ፣ ለእናንተም መከርኳችሁ፣ ግን መካሪዎችን አትወዱ። በአንተና ካንተም ጋር ባሉት ሰዎች ምክንያት ገደቢሶች ሆናሉት። ገደቢስነታችሁ ከአላህ ዘንድ ነው፣ ይልቁንም እናንተ የምትፈተኑ ህዝቦች ናችሁ አላቸው። ወቅተው ገደሏትም። ሳሊህ በሀገራችሁም 3 ቀናት ብቻ ተጠቀሙ፣ ይህ የማይዋሽ ቀጠሮ ነው አላቸው። የቀጠሮ ቀን ቀረቡ። ሐሙስና ጁምዓ ነበሩ። በመጀመሪያው ቀን የከሃዲያን ፊት ነጣ፣ በሁለተኛው ቀን ወደ ቀይነት ተለወጠ፣ በሶስተኛው ቀን ጠቆረ፣ በአራተኛው ቀን ከጥፋት ጋር ተፋጠጡ። በሌሊቱ መጀመሪያ ላይ አንዳች እንግዳ ነገር ተከሰተ። ግመሏን ከገደሉበት ቦታ ላይ ደም ገንፍሎ ወጣ። የቅጠሎች ቀለም ሁሉ ወደ ቀይነት ተቀየረ። የጉድጓድ ውሃዎች ሁሉ ደም መሰሉ። የእነዚያ ዕድለቢሶች ፊት እንደ ድቅድቅ ጨለማ ጠቆረ። 9ኙም እንዲህ አሉ፣ ሳሊህ መተት አድርጎብናል፣ ከነቤተሰቡ እንግደለው። ከመግደል ውጪ ሌላ መፍትሄ የሌለ ይመስል እርሱንና ቤተሰቦቹን ሌሊት ልንገድል፣ ከዚያም ለዘመዶቹ የቤተሰቦቹን ጥፋት መገደላቸውን አላየንም፣ እኛም እውነተኞች ነን ልንል በአላህ ተማማሉ አሉ። ሌቱ ሊነጋ
9ኙም ሰዎች ሳሊህን አለይሂ ሰላም ለመግደል ሄዱ። በአላህ ትእዛዝ ጅብሪል ድንጋይ ያዘነበባቸው፣ መንገድ ላይ ወድቀው ቀሩ። ተንኮልንም መከሩ። እነርሱም የማያውቁ ሲሆኑ በተንኮላቸው አጠፋናቸው። ከዚህም ክስተት በኋላ ሳሊህ አለይሂ ሰላም ያመኑ ሰዎችን ይዘው ሄዱ። ቁጥራቸው 40,000 ይገመታል። ትእዛዛችንን በመጣ ጊዜ ሳሊህንና እነዚያ ከሱ ጋር ያመኑትን ከኛ በሆነ እዝነት አዳነን። ከዚያም ቀን ውርደት አዳናቸው። ጌታ እርሱ ብርቱ አሸናፊ ነውና። አማኞች ሀገሯን ጥለው በተሰደዱ በሁለተኛው ቀን የአስተባባዮች ፊት ደም መስሎ ቀላ። በሶስተኛው ቀን ድቅድቅ ጨለማ መሰለ። በየትኛው አቅጣጫ ቅጣት እንደሚመጣ በስጋት ተውጠው ይጠባበቁ ጀመር። የአላህ Subhanahu Wa Ta'ala ትእዛዝ ወደ ጅብሪል መጣ። ከጠንካራ ቋጥኞች የተገነቡ መኖሪያቸውን ከስራቸው እያነሳ ደፋቸው። እነዚህም በበደላቸው ምክንያት ባዶዎች ሲሆኑ ቤቶቻቸው ናቸው። በዚህም ውስጥ ለሚያውቁ ሰዎች አስደናቂ ተአምር። ፈኽሩ ራዚ ይህን ታሪክ አስመልክተው እንዲህ ይላሉ። የሰሙድ ህዝቦች በጩኸት ጠፉ። የጩኸቱ ብርታት የሐሞት ከረጢቶቻቸውን ያፈነዳው ነበር። ወዲያውም የጥፋት ጩኸቲቱ በእውነት ያዘቻቸው። እንደ ጎርፍ ግብስባሽም አደረግናቸው። ለበደለኛ ህዝቦች ከእዝነት መራቅ ተገባቸው። እነዚያንም የበደሉትን ጩኸት ያዛቸው። በቤቶቻቸው ውስጥ የተንበረከኩ ሆነው ሞተው አነጉ። ይሰሩትም የነበሩት ህንጻ ምንም አልጠቀማቸውም። ቅጣቴና ማስጠንቀቂያዎችም እንዴት ነበሩ? እኛ በእነርሱ ላይ አንዲት ጩኸት ላክንባቸው። ወዲያውም ከበረት አጣሪ አጥር እንደ ተሰባባሪ ርጋፊ ሆኑ። ቅጣቱም ያዛቸው። በዚህም ውስጥ ግሳጼ አለበት። አብዛኞቻቸው ምእመናን አልነበሩ። ጌታም እርሱ በእርግጥ አሸናፊው አዛኙ ነው።